መካከለኛው ምስራቅ ወደ ቀደመ ሰላሙ ሊመለስ ነው የሚል ተስፋ በነገሰበት በዚህ ጊዜ በቀጠናው ላይ ሌላ ትኩሳት ሊያጭር የሚችል ጉዳይ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ተሰምተዋል። በተለይ ለ12 ቀናት ዘልቆ ከፍተኛ ውድመት ያስከተለው የኢራን እስራኤል ጦርነት አሁንም የተዳፈነ እሳት እንጂ ውሃ ተደፍቶበት የቆመ እሳት አለመሆኑ ያሳየው የጠቅላይ ሚኒስትሩ ንግግር በርካቶችን እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሐማስ እስራኤል ጦርነት ማብቂያ የሆነውን የሰላም ስምምነት ለመፈራረም ወደ እስራኤል ባቀኑበት በትናንትናው ዕለት ትራምፕ ጦርነት ማስቆም ችለዋል ሲሉ ምስጋናን ያቀረቡት ኔታንያሁ ትራምፕ የኢራን ፎርዶ እንዲመታ የወሰኑት ውሳኔ አካባቢውን የኃይል ሚዛን ለማስጠበቅ የተደረገ ምትሃታዊ ውሳኔ ነው ሲሉ ተናግረዋል። አሜሪካ ወደፊት የመመለስ ሐሳቤንና የዓለምን አካሄድ ሊቀይር የሚችለውን የፎርዶ የኒውክሌር ማብለያን ማውደም እንዲቻል ያደረጉት ስራ ተአምራዊ ተግባር ነው ሲሉ በእስራኤል ፓርላማ ፊት ተናግረዋል። ባለፈው ሰኔ ወር ላይ በነበረው ጦርነት የሁለቱ ሀያላን ሀገራት ቦታዎችን አነጣጥሮ በመምታትና የታሰበበት ጥቃት በማድረስ ሁለቱ ሀገራት ያደረሱት ጉዳት ከቴሌቪዥን ጣቢያዎች እስከ ደህንነት ተቋማት ድረስ በርካታ ተቋማትን ያወደመ መሆኑ ይታወሳል። አሜሪካ ከእስራኤል ጋር በትብብር እስራኤል ላይ ሊጎለብት የሞከረውን ሁሉ ሲያወድሙና ሲቀጡም ኖረዋል። በአንጻሩ የኢራን መንግስት ባለስልጣናት እንዲሁም የአሜሪካ የስለላ ድርጅት ሲአይኤ ባወጣቸው መረጃዎች የፎርዶ የኒውክሌር ማብለያ አልተጎዳም አሊያም የደረሳቸው ጥቃት የኢራን ኒውክሌር አቅም አልጎዳም ሲሉ በሪፖርቶቻቸው ሲያስነብቡ እንደነበር ይታወሳል። በቀጠናው ሀገራት መካከል የሰላም አየር የሰፈነ ቢመስልም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያደረጉት ንግግር ኢራን አሁንም የኒውክሌር ጣቢያውን የምታሳድግ ከሆነ ልትመታና ጥቃት ይደርስባት እንደሚችል ያመላከተ መሆኑ አልጀዚራ ዘግበዋል። በበርካታ ጉዳዮች ላይ የአሜሪካና የእስራኤል ወዳጅነት የሚቀየር አለመሆኑንና የወዳጅነት መሰረቱ በአሸዋ ላይ እንደተካበ ድርድር ድንጋይ ሳይሆን በርቀት ተቆፍሮ የተቀበረ አስደናቂ ጥንካሬን የተጎናጸፈ በየትኛውም የፖለቲካ ሀሳቤ ምክንያት የማይናድ መሆኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። በጦርነቱ ማብቂያ የፊርማ ስነ ስርዓት ላይ ለመታደም ፊርማቸውን ለማኖር ወደ መካከለኛው ምስራቅ ምድር ብቅ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወዳጅነት ማሳያ በሆነው የእስራኤሉ ፓርላማ ፊት ንግግር እንዲያደርጉም ተጋብዘው የራሳቸውን ንግግርም አድርገዋል። በንግግራቸው በርካታ ሀሳቦች ያነሱ ሲሆን በተለይ የእስራኤል ሐማስ ጦርነት ማብቃቱን ሲናገሩ የሕዝብ ተወካዮች ምክር ቤት አባላቱ ከመቀመጫቸው ተነስተው ሲያጨበጭቡ በተንቀሳቃሽ ምስሎች ታይተዋል። ለየት ባለ መልኩ የእስራኤል ፓርላማ አባል የሆኑ አንድ ግለሰብ ፕሬዝዳንት ትራምፕ ንግግር ሲያደርጉ ነጻ ፍልስጤም ትመስረት የሚል ድንገተኛ ድምጽም አሰምተዋል። የያዙት ጽሑፍም ፍልስጤም ነጻ ሀገር መሆን አለባት የሚል መሆኑን ታይተዋል። የሀገራችን ሰዎች ከሐማስ እጅ ሳይወጡ ጦርነት አናቆምም፣ ሐማስ ለሀገራችን ስጋት ነው እያለች የምትናገረው እስራኤል የህዝብ ተወካዮች የሆኑት ሰው የፍልስጤም ሀገርነት ጥያቄን ማሰማታቸው በርካቶችን እያነጋገረ ስለመሆኑ አልጀዚራ ዘግበዋል። ዶናልድ ትራምፕ ከግብጽ ኳታርና ቱርክ መሪዎች ጋር የጋዛውን የተኩስ አቁም ስምምነት ፈርመዋል። በጋዛ ያለው ውጥረት የሚያስቀረው ውል በመሪዎች ሲፈረም ለቀጠናው ሀገራት አዲስ የሰላም ምዕራፍ ይከፍታል የሚል ተስፋ ተጥሎበታል። ፕሬዝዳንት ዶናልድ ትራምፕ ለመካከለኛው ምስራቅ ዘላቂነት ያለው ሰላም እንደሚመጣም ተናግረዋል። ከሁለት ዓመታት ስቃይና ደም መፍሰስ ከሰው ሰራሽ ረሃብ በኋላ የጋዛ ጦርነት አብቅቷል ሲሉ ፕሬዝዳንቱ አብራርተዋል። ከዓመታት ስቃይና ደም መፍሰስ በኋላ የጋዛ ሰርጥ የሰላም አየር መተንፈስ እንደተጀመረም አብስረዋል። አሜሪካ፣ ቱርክ፣ ግብጽና ኳታር በጋዛ የተኩስ አቁም ስምምነት ላይ ሰነድን ተፈራርመዋል። ስምምነት ተፈረመው በግብጽ ሻርም አልሼክ ከተማ በተደረገ የሰላም ጉባኤ ላይ ስለመሆኑም ተገልጿል። ስምምነቱ የሀገራቱ መሪዎች የፈረሙት ሲሆን ሰነዱ ቀጣዩን የጋዛ አስተዳደር በተመለከተ በቀጠናዊ ዘላቂ ሰላም የማስጠበቅ በሚቻልበት ሁኔታ ላይ በመልሶ ግንባታ ላይ ያተኮረ መሆኑም ተገልጿል። ፕሬዝዳንት ዶናልድ ትራምፕ ይህ ለውጥ እንዲመጣ ላደረጉ የአረብ የሙስሊም ሀገራት ምስጋናቸውንም አቅርበዋል። አሁን በጋዛ የመልሶ ግንባታ ስራ ተጀምሯል ያሉት ፕሬዝዳንቱ ይህ ቀን እንዲመጣ በቀጠናውና በዓለም ዙሪያ ያሉ ሰዎች ሲጥሩ ሲመኙና ሲጸልዩ ነበርም ብለዋል። በሰላም ውይይቱ ላይ 20 የሚሆኑ ሀገራት ተወካዮች የተሳተፉ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ የቱርክ፣ የፍልስጤም፣ የፈረንሳይ፣ የእንግሊዝ፣ ጀርመን፣ ኳታርና የሌሎች ሀገራት መሪዎች እንዲሁም የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ተሳታፊም ሆነዋል። ፕሬዝዳንት ዶናልድ ትራምፕ የሰላም ስምምነቱ የተለያዩ ሀገራት የተደነቁ ቢሆንም ቀሪ ያልተመለሱ ጥያቄዎች መኖራቸው ቀጣይ ምዕራፎች ላይ አሉታዊ ጫና ሊፈጠር እንደሚችል እየተገመተም ይገኛል። የፍልስጤም የሀገርነት እውቅና ጉዳይ የሐማስ ትጥቅ ይፈታል ወይስ አይፈታም የሚሉትና ጋዛን ወደፊት በምን መልኩ ማስተዳደር ይቻላል የሚለው የሻርም አልሼኩ ውል የተቸገረባቸው ነጥቦች ሆነዋል። የመጀመሪያው ምዕራፍ የተኩስ አቁም ውጤታማ ሆኖ ተግባራዊ መደረጉን ተከትሎ የቀድሞው የአሜሪካ ፕሬዝዳንቶች ጭምር የዶናልድ ትራምፕ ስራ አሞካሽተዋል።
ቢል ክሊንተን ምስጋናቸውን ሲችሩ ጆ ባይደን የቀድሞ ተቀናቃኛቸውን ትራምፕን ሲያደንቁ ማምሸታቸውን ዘግበዋል። የግብፁ ፕሬዝደንት አልሲሲ በትናንትናው ምሽት የሁለቱ ቡድኖች ስምምነት መድረክ ላይ ባሰሙት ንግግር የፍልስጤማውያን ነጻ አገር መሆን እንዳለባቸውና ዜጎቿም በነጻነት የመኖር መብት እንዳላቸው አንስተዋል። ወዳጅ አገር ከሆነችው አሜሪካ ጋር በነበረው ስምምነት የሁለቱ ኃይሎች ተኩስ ልውውጥ እንዲያበቃ እንደተደረገም ተናግረዋል። ለፍልስጤማውያን እንዲሁም ለእስራኤላውያን ዜጎች እንኳን ደስ አላችሁም ንግግርን አሰምተዋል። የስምምነቱ መጠሪያም የትራምፕ ስምምነት እየተባለ እንደሚጠራም ተመላክተዋል። የተለያዩ ሀገራት መሪዎች እንዳሉትም ከትራምፕ ጋር በቀጣይ በትብብር እንደሚሰራና በጋዛ ጦርነት ማብቂያ ለማድረስ የተደረገው ተግባር መልካም መሆኑን ገልጸዋል። በህብረት በቀጣይ በቀጠናው ላይ ሰላም፣ መረጋጋት፣ ከጦርነት ጸዳ ለማድረግ ስራዎች እንደሚሰሩም አብራርተዋል። በተለይ ስራዎቹ የሁለቱ ሀገራት ዜጎችን ያማከለ እንደሚሆን መናገራቸውን ሲኤንኤን ዘግበዋል። የሁለቱ ሀገራት ዜጎች የሰብአዊ መብታቸው መጠበቅ እንዳለበት ያነሱት መሪዎቹ በቀጣይ የሁለቱ ሀገራት ዜጎች በህብረት መስራት እንዳለባቸው አስገንዝበዋል። በሁለቱ ሀገራት መካከል የማይሰበር ወንድማማችነት መገንባት እንደሚያስፈልግም ተናግረዋል። አሁን ላይ ዓለምን ላስተሳሰሩት እምነቶች መነሻ አካባቢ እንደመሆኑ ተከባብረው መኖር እንዳለባቸው አብራርተዋል። በርካታ ተከታይ ያላቸው የአብርሃም እምነቶች እስልምና፣ ክርስትና እንዲሁም የአይሁድ እምነት መነሻ እንደመሆናቸው ዓለምን ሰብከው ማስተማር እንደቻሉ ሁሉ እነርሱም በተባበረ ክንድ መቆም እንዳለባቸውም ተናግረዋል። ጣሊያን በበኩሏ ከጋዛ የሰላም ስምምነት በኋላ ለፍልስጤም የአገርነት እውቅና ለመስጠት መቃረቧን በጠቅላይ ሚኒስትሯ በኩል ገልጻለች። በግብጽ ከተካሄደው ስብሰባ በኋላ ጣሊያን የራሷን ድርሻ ለመወጣት ዝግጁ ናት ሲሉ የጣሊያኗ ጆርጅ ሜሎና ተናግረዋል። እቅዱ ተግባራዊ መሆኑ ከቻለ የጣሊያን ፍልስጤም አገርነት እውቅና ለመስጠት ሩቅ አይሆንም ሲሉ በግብጽ በሻርም አልሼክ ስብሰባ ላይ ለተገኙት ጋዜጠኞች መናገራቸውን ዘግበዋል። ጣሊያን የፍልስጤምን የአገርነት ግንባታ ለመደገፍ ለጋዛ ነዋሪዎች የምታደርገውን ሰብአዊ ድጋፍ እንደምትቀጥል አስታውቀዋል። ጣሊያን የበኩሏን ለማድረግ ዝግጁ ናት ያሉት ጠቅላይ ሚኒስትሯ ይህ ትልቅ እድል ነው፣ ታሪካዊ ቀንም ጭምር ነው። ጣሊያን የዚህ አካል በመሆኗ ኩራት ይሰማኛልም ብለዋል። በሐማስና እስራኤል መካከል የተፈረመው የሰላም ስምምነት ለዶናልድ ትራምፕ ትልቅ ስኬት ነው ሲሉ ያሞካሹት ሜሎኒ በዩክሬንም ይህ ስኬት እንዲገጥማቸው እመኛለሁም ብለዋል። አርብ ዕለት መተግበር የጀመረው የመጀመሪያው ዙር የሰላም ስምምነት ሁሉም የእስራኤል ምርኮኞች በፍልስጤም እስረኞች ምትክ እንዲፈቱና የእስራኤል ኃይሎች በሂደት ከጋዛ ሰርጥ ሙሉ ለሙሉ እንደሚወጡ የተስማሙበት መሆኑን ሰምተዋል። የእቅዱ ሁለተኛው ምዕራፍ ደግሞ በጋዛ አዲስ አስተዳደር ዘዴ መመስረት፣ ሁለገብ የኃይል ማቋቋምና ሐማስ ትጥቅ ማስፈታት የተካተተበት ስለመሆኑ እየተዘገበ ይገኛል። ሐማስ በትናንትናው በጋዛ ሰርጥ የሚገኙትን 20 እስራኤላውያን ምርኮኞችን ሙሉ ከለቀቀ በኋላ በእስራኤል እስር ቤቶች ታስረው የነበሩ ፍልስጤማውያን መፈታት መጀመራቸውን በርካታ ዓለም አቀፍ ሚዲያዎች ዘግበዋል። የሰላም ስምምነቱ ከተፈረመ ወዲህ በርካታ ሀገሮች የራሳቸውን ድጋፍ ለማድረግ ጥረት ማድረግ መጀመራቸው እየተሰማ ይገኛል። የአውሮፓ ህብረት በበኩሉ የፍልስጤም አስተዳደር በማሻሻል ለጋዛ መልሶ ግንባታ ድጋፍ እንደሚያደርግ ቃልም ገብቷል። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቫንደር ላይን እንዳሉት የአውሮፓ ህብረት የፍልስጤም አስተዳደር ለማሻሻል የጋዛን መልሶ ግንባታ በገንዘብ ይደግፋልም ብለዋል። ቫንደር ላይን በኤክስ ላይ በለጠፉት መልእክታቸው የተኩስ አቁም ስምምነት ዛሬ በሻርም አልሼክ መጠናቀቁን በደስታ እንደሚቀበሉ በመግለጽ ታሪካዊ ምዕራፍ በማለት ጠርተውታል። የእስራኤላውያን ታጋቾች መመለስ ለእነዚያ ቤተሰቦች ንጹህ የደስታ ጊዜ ነው፣ ለመላው ዓለም የእረፍት ጊዜም ነው። ይህ ማለት አንድ ገጽ ሊገለብጥም ይችላል ብለዋል። እንዲሁም አዲስ ምዕራፍ ሊጀመር ይችላል ሲሉ የህብረቱ ፕሬዝዳንት ጽፈዋል። አውሮፓ በአሜሪካ፣ ኳታር፣ ግብጽና ቱርክ የተፈረመው የሰላም እቅድ ሙሉ በሙሉ ይደግፋልን በማለት አክለዋል። ለሰላም ስምምነቱ ስኬቱ ሁሉም መሳሪያዎች ጠቅመን በተለይም በፍልስጤም አስተዳደር ማሻሻያ ላይ ድጋፍ ለማድረግ ዝግጁ ነን፣ ለፍልስጤም ለጋሾች ቡድን ውስጥ ንቁ ኃይል እንሆናለንም ብለዋል። ጦርነቱ እንዲያበቃ ያደረገው ይህ ስምምነት ለጋዛ ብቻም ሳይሆን ለቀጠናው አዲስ ምዕራፍ እንደሚከፍትም ተናግረዋል።